ወንጌል ምዕራፍ 19 ከቁጥር 1 እስከ 10 በጌታ ስም ነው የማነበው። ወደ ኢያሪኮ ገብቶ ያልፍ ነበር። እነሆም ዘኪዮስ የሚባል ሰው እርሱም የቀራጮች ምን አለቃ ነበር፣ ባለጠጋ ነበር። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። ስለምኑ ብዛት? ስለ ሕዝቡ ብዛት። በዚያች መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ ምን አለ? አየና ዘኪዮስ ሆይ ዛሬ በቤትህ ውል ዘንድ ይገባኛልና ኢየሱስ ያድናል፣ ፈጥነህ ምን በል ወረድ አለው። ፈጥኖም ወርዶ በደስታ እስቲ በደስታ በሉ፣ በደስታ ደስ ይለኛል ይቃ ተቀበለው። ሁሉም አይተው ከኃጢአተኞች ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኪዮስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ እመልሳለሁ አለው። ኢየሱስም አለው እርሱ ደግሞ የአብርሃም ልጅ የማ ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ኢየሱስ ያድናል። እንደ እግዚአብሔር ያለ ማንም የለም። ሰውን ወደ ምኑ ወደ ክብሩ የሚመልስ የማ ታሪክ? የዘኪዮስ ታሪክ ነው ያልኩት። የዘኪዮስ ታሪክ የሚጀምረው በታምራት ነው። አሜን። በመገለጥ ነው የሚጀምረው። በነገራችን ላይ ክርስትና ሕያው ነው አይደል? የሚሰራ ነው። በሁለት በኩል ምን ያለ ነው? የተሳለ ምንድን ነው? ሰይፍ ነው። የሚሄድ ነው። የሚበዛ ነው። አንተ ውስጥ ወንጌል ገብቶ ዝም ብሎ ቁጭ የሚል አይደለም። ይለውጣል። እስቲ ባይል አሜን። ይለውጣል። አየህ፣ ሳታውቀው ትለወጣል። በህይወት ይለወጣል። ኑሮክ ይለወጣል። በቃ ትለወጣል። የሚለውጥ ሕያው ወንጌል ነው የምናመልከው እኛ። ኢየሱስ ያድናል። ሕያው ነው። እና የዘኪዮስ ታሪክ የሚጀምረው በመገለጥ ነው ያልኳችሁ። በምንም ታምር ደግሜ እላለሁ፣ በምንም ታምር አንድ ሾላ ላይ የተቀመጠ የወጣን ሰው እንደዚህ ያሻቀበ ፊት ለፊት እያየ ዘኪዮስ ልትለው አትችል። ስሙን ምንም አትለው። ማታቀውን አይተህ ማታቀውን ሰምተህ ማታቀውን ሰው እንዲህ ፊት ለፊት ምን እያየ ዘኪዮስ ልትለው አትችል። ይሄም የሆነው በመገለጥ በእግዚአብሔር መንፈስ መግለጥ ነው የሚመጣው። አሜን ይሁን። ሲጀምር ገና በመገለጥ ነው። የማያውቀው ሰው ዘኪዮስ አደነግጥም። አንተው በታሪክ አይተው የማታውቀው ሰው ሰምተህ የማታውቀው ሰው በተለይ ደግሞ ከሀገር ውጪ ከሆነ አከሌ ቢል በመገለጥ በጣም አስደናቂ ነው። ይሄ ታሪክ የሚጀምረው ዝም ብሎ በደምሳሳው ሳይሆን በመገለጥ በታምራት። ኢየሱስ ያድናል። በነገራችን ላይ ሌላ ጊዜ በሰፊው ማንሳት ያስፈልጋል። ግን መጽሐፍ ቅዱስ ውስጥ ሄዳችሁ ስታነቡ ሰውን ዳይሬክት ስሙን ምን ማለት መጥራት የተለመደ ነው። በብሉይም በአዲስ ለምሳሌ እግዚአብሔር ማንንም ሳይጠቀም ማንንም ሳይጠቀም ቀጥታ ሙሴ ብሎ ጠርቶታል አይደለም? ሙሴ አሁን የቆምክበት ቦታ ምንድነው? ቅዱስ ነው ብሎታል ቀጥታ። በህልምም ቢሆን ሳሙኤልን ቀጥታ ሳሙኤል አላለው ብሎታል። በሌላ መልኩ ደግሞ ስም ሳይጠራ ለሰዎች ምንም በማያሻማ መልኩ የገለጠበት ጊዜ አለ። አይታችሁ ከሆነ ለምሳሌ አሁን ሳኦል ወደ ሳሙኤል ሲመጣ ምንድነው ያለው? ትጅላችኋል? ሲመጣ እኮ ነገ በዚህ ሰዓት ከቢንያም አገር ሰው ልክልሃለሁ። አሁን ሳኦል አላለውም፣ ግን አትሊስት ነገ በዚህ ሰዓት ምን ያደርጋል? ከቢንያም አገር ሰው ይመጣል አለው። ሲመጣስ ምን ሆነ? ልክ ሲመጣ ትላንትና ያልኩ ሰውዬ ይሄ ነው ብሎታል። አሁን ይጭበረበራል? ምንም ትላንትና ብለኸኝ ነበር፣ በዚህ ሰዓት መጥቷል። አሁን ደግሞ ተከታትለ ያ የነገርኩህ ሰው እነሆ የሚል ቃል አንደኛ ሳሙኤል 9:17 አለ። ስለዚህ አይሻማም። ይኸውልህ በትንትና አይልም። በአዲስ ኪዳንም ጌታ ኢየሱስ ክርስቶስን ሲያሳደው ሳውል ስለምን ብሎ ቀጥታ ተብሎታል። አሁን በእኛ ሀገር ኮንቴክስት በጉባኤ መካከል ሰዎችን ምን ታደርጋለህ? ስም ትጠራለህ። የተለመደ ነው አይደል? ግን በከፍተኛ ጥንቃቄ መሆን መቻል አለበት። አሻቅቦ እያየ ነው የሚለው ምን ማለት ነው? ራሱን ሰውየውን አይኑን እያየ ዘኪዮስ ነው ያለው። ስለዚህ ምናልባት የእግዚአብሔር አሰራር ብዙ ስለሆነ በጉባኤ መካከል እንዳገልጋይ ስም የምንጠራ ከሆነ በብዙ ምልክት መታጀብ አለበት። ምልክቱ አይጠራም አይደለም፣ ግን ምልክቶች አሉት ከሌላው ምን ለማድረግ ለመለየት። ለምሳሌ አሁን ጋምቤላ ሄደ አይደለም 500 አይደለም 1000 ሰው ተሰበሰበት 50 ሰው በተሰበሰበት ኦባንግ የምትባል ሰው አለ ብትል 25 ሰው ይመጣል።
ኦኬሎ ብትል 25 ሰው ይመጣል። ለምን? ታናሽና ታላቅ በአብላጫው የሚጠራው ወይ ኦባንግ ነው ወይ ኦኬሎ ነው። ኦባንግን ከሌላ ኦባንግ ምን ለማድረግ ለመለየት ምልክት ለምታስቀምጠው የተለያየ ምልክቶች ታስቀምጣል እንጂ ዝም ብለህ ምን አትልም አጠራም። ገብቷቸዋል? ስለዚህ እኔስ ዋናው ፎከስ አይደለም እሱ። ግን የዘኪዮስ ታሪክ ሶ ፕሮፋውንድ ነው። የእግዚአብሔር ህልውና እዚህ ቤት በኃይል ሲመጣ ይታተም። ይሄ የዛሬው ትምህርት ይታተም፣ በጉባኤያችን ይታተም የሚል ሰው አሜን ይበል። ምንድነው የምናገኘው ትምህርት? እኔ ዋና ፎከሴ ምንድነው የምናገኘው ሌሰን? ከዚህ የምናገኘው ሌሰን ላይ ብቻ ፎከስ ላድርግ ሰዓታችንን ለመጠበቅ። በጣም በደስታ ነው የምናገረው ዛሬ። ማንም ሰው አቆመንም። ካመናችሁ አሜን በሉ። ማንም ይኸውልህ ከዚህ ከማን ነው ከዘኪዮስ ታሪክ የምንማራቸው በጣም ብዙ ሊሆን ይችላል። እኔ ግን የለየዋቸውን አትሊስት 2 ሰዓት ካገኘው አንድ ጨምሬ እጨርሳለሁ። የመጀመሪያው በህይወታችን የሰዎች ቁጣ የማያስቆመው የታተመ የመለኮት ጉብኝት አለ። በኃይል አሜን አትሉ? ያው ማንም ሰው የማያስቆመው ብትታደም ብታግረመርም የተቃውሞ ሰልፍ ብትወጣ ፊርማ ብታሰባስብ የማታስቆመው የእግዚአብሔር የጉብኝት ቀጠሮ ኢየሱስ ያድናል። የታተመ መለኮት ያተመው ወደ ቤት ይምጣ የሚል ሰው አሜን ይበል። የታተመ ይኸውልህ አንዳንዴ ሰዎች ሞትህን እየፈለጉ እንኳን ቢሆን እግዚአብሔር በሙላት ሊባርክ ይችላል። በታሪክ ሊያይ አይፈልጉም። ብትጠፋ ደስታቸው ነው። ምድረ በዳ ላይ ስታክ ብታረግ ይፈልጋሉ። እግዚአብሔር እየፈለጉ ያንተን ጥፋት በሙላት ሊባርክ ይችላል። ጆችና ሃሌሉያ። ዛሬ ይሄ ይሆናል፣ ጉብኝት ይሆናል፣ የታተመ ቀጠሮ ይሆናል። የእግዚአብሔር መንፈስ መጥቶብኛል። ጆችን አንሳ ይሆናል የሚል ሰው ኢየሱስ ያድናል፣ ኢየሱስ ያድናል። ከልቤ እላችኋለሁ የእግዚአብሔር ሰዎች ይኸውላችሁ እዚህን ክፍል ሳነብ ጌታ ኢየሱስ ክርስቶስ ወሰነና ዘኪዮስ ሆይ ቤት እመጣለሁ አሉ። መጽሐፉ የሚናገረው ሁሉም አይተው ስንቱ አንድ ሰው አይደለም። ሲጀመር የተሰበሰበው ሰው በጣም ከህዝቡ ብዛት የተነሳ ኢየሱስን ማየት ስላልቻለ ነው ምን ላይ ወጣው? ዛፍ ላይ ወጣው። ህዝቡ በሙሉ ሁሉም አይተው ቁጥር 7 ሁሉም አይተው በኃጢአተኛው ሰው ቤት ሊውል ገባ ብለው አንጎራጎሩ። ሁሉም ለምን እንዴ አይሆንም እንዴ? ለምን ሺ ስታንጎራጉር አትውልም? ተወስኗል። አታምኑ? ይሄ ኮንፈረንስ ነው። የሚያምን ይሁንለት። አንድ ሰው ቢሆን አልፈዋለሁ፣ 2 ሰው ቢሆን አልፈዋለሁ። ሁሉም ሰው ለምንድን ነው የሚገባው? ነገር ግን አንድ ነገር ማረጋግጥላችሁ ጉዳዩ ተወስኗል። ይኸውልህ ኢየሱስ ያድናል። ዝም ብዬ ባፌ አልኳችሁ አይደለም። መጽሐፍ የሚለው ኦፕሽናል አይደለም። ማን ዘኪዮስ እቤት ለመግባት ዛሬ አስቤ ነበር ምን ይመስልሃል አይደለም። በኦፕሽን በአማራጭ የቀረበ ሳይሆን በቤት ቁጥር 5 በቤት እውል ዘንድ ይገባኛል ቢል አሜን አትልም? ይኸውልህ እንግሊዘኛው አይ መስት ነው የሚለው። አይ መስት ተብሎ የተነገረን የመለኮትን አጀንዳ ትሰርዛለህ በማግረምረም መስት። ይኸውልህ አይ መስት ስቴይ ነው የሚለው። ጌታ ያትመው እንጂ ቀጠሮው ዛሬ ይሁን እንጂ ተደራይተህ አይደለም ኢያሪኮ ድፈን ኢየሩሳሌም ተደራይተህ ብትመጣ አታስቆመው። ሰብሮ ያሳልፋል። ከፍታ ይሆናል። የእግዚአብሔር መንፈስ ይናገርሃል። የታተመ እግዚአብሔር ጉብኝት፣ የተረጋገጠ እግዚአብሔር ጉብኝት፣ ከሰማይ የሆነ የአምላክ ጉብኝት፣ መስት የተባለ የአምላክ ጉብኝት ወደ ቤትህ፣ ወደ ስራ፣ ወደ ጤና፣ ወደ ህይወትህ፣ ወደ ተቋም ይሁን። እግዚአብሔር ሰዎች አልገባቸውም። አግሮምረሙ በዚህ ያሉ አይሆንም። እንደዚህ አይደለም የሚሆነው። ምክንያቱም አይ መስት ነው የሚለው። አይ መስት ማለት ዘኪዮስ ቤት የመግባቱ ጉዳይ፣ መዳን ለዚህ ቤት የመባሉ ጉዳይ ምንም ብዥታ የለውም። የተረጋገጠ ነው። ይኸውልህ ሰዎች ስለፈልጉ ስላልፈልጉ አይደለም። አሁን የሆንከው ሰይጣን ስለፈልግ አይደለም። አሁን የሆንከው ሰማይ ኢየሱስ ስላለ መስት ስላለ ይሁን ስላለ ይሁንልህ። በቃ ይሁንልህ። በእግዚአብሔር መንፈስ መርቃችኋል።
ይኸውልህ አንተ ትውልድ ፕሊዝ እኔ እዚህ የደረስኩት ሰዎች በጣም ይሁንልህ ስላሉ አይደለም። ዙሪያን ያሉ ሰዎች በቃ እናሳልፈው ስላሉ አይደለም። ኬላው የተፈታው ግዴላችሁም አንድ የመለኮት ኃይል የታተመ ኃይል መስት ያለ ኃይል ይገባኛል ያለ ኃይል ሃሌሉያ ከምርላችኋለሁ እንጂማ በሰው ሂሳብ ቢሆን በፒቲሽን ቢሆን በግሩፕ ቢሆን በሆነ በቲፎዞ ቢሆን ብዙዎቻችን አይደለም ሁላችን አናልፍም። ይኸውልህ እኛ ቲፎዞ የሌለን ሰው የሌለን እሱን አስቀድሞ የማንባል ሰዎች ነን። አምላክ ግን ከሰማይ ስለቆረጠ መስት ስላለ ይገባኛል ስላለ ኢየሱስ ያድናል። አሁንም ታልፋል። ጉብኝት ይሆናል። ወደደም ጠላም ይሆናል። መተት አይሰራም፣ ድግምት አይሰራም፣ የሰው አድማ አይሰራም። ኢየሱስ ያድናል። ፕሊዝ በእግዚአብሔር ርህራሄ ለምናችኋለሁ። በጣም ውስጣችሁ ሞቅ ይበል፣ በደስታ ተሞሉ። ማንም አያስቆመኝም የሚል እያመነ አሜን ይበል። ማን እንዴ ሰው አንተ ሁሉም አይተው እንዴ አትሊስት አንድ ሰው እንኳን ግዴላችሁም ይግባ አይልም። በሙሉ አይሆንም፣ አይገባም። የቀራቂ ነው ይሄ በወሮ እንደፈለክ ለማጨፍርም የታተመ ከሆነ ይሄዳል። ይኸውልህ ደግሞ ነገ እኮ አይደለም ነገ ነው መጽሐፉ የሚለው ነገ ነው። ቁጥር 5 ዛሬ አሁን በቤት እውል ዘንድ ይገባኛል። ቆይ ቁጣው ሲረጋጋ ነው የሚለው። ይሄ በጣም ሞብ ስላደረገ ትንሽ ቤትንም ነቅሎ ስለሚያፈራርሰው ነው የሚለው አይደለም። ዛሬ ውረድና አሁን ቤት ነኝ። የሚሰማ ጆሮ ያለው ይስማ። አይ መስት ኢየሱስ ያድናል። መስት ካለ ጌታ መስት ካለ ይሁንልህ። ይታተም። የማይቀር ጉብኝት፣ የማይፈታ ጉብኝት፣ ተሰርዟል የማይባል ጉብኝት፣ ቀረ የማይባል ጉብኝት፣ ለነገ የማይሻገር ጉብኝት ዛሬ አሁን እግዚአብሔር ቤትን ይሙላው። መንፈስን ከፍ ያድርገው። ኢየሱስ ያድናል። እግዚአብሔር ሰዎች ከልቤ እኔ በእውነት ስንቴ የታተመ ጉብኝት አግኝቶኛል። ስንቴ መስት የተባለ ሊሰረዝ የማይችል አይሆንም ያሉ ለምንድን ነው እናከሌሉም የሚሉ ሰዎች ባሉበት እግዚአብሔር ነጥሎ ያገኘን ጊዜ አለ። ነጥሎ ኧረ ኢየሱስ ያድናል። ያሳልፍህ ጌታ። መንገድህን ቀና ያድርገው። መስት ብሎ ቤት ይግባ። ኢየሱስ ያድናል። እንደዚህ ባይሆንም አይደለም። እንደዚህ ባይሆን ኖሮ ጌታ በዚህ ቁርጠኝነት አይመስት ብሎ ባይመጣ ኖሮ ይሆናል። እመነኝ አይሆንም። ዙሪያውን እያጉረመረሙ አይደለም። ያም ተደራይተው አይደለም። ፕላስ ተደራይተ ለምን አትመጣም? መለኮት ከሰማይ ይስካል። ይገባል ካለ ይሁን ካለ እኔ በጣም እንደው እናንተ ሞራጥ ነው። ግን ዘኍልቍ ምዕራፍ 22 እና 23 አንድ የሚያስደንቀኝ ፓርት ባላቅ የሚባል አንድ የሞዓብ ንጉስ ይላችኋል። ሞዓብ ንጉስ በለዓምን ጠራ። ምን እንዲል እንዲረግም ይላችሁ በደንብ ስሙ። እንዲረግም ጠራው። ሲጠራው አንድ ህዝብ ከግብጽ ወጥቶ ወደ ከነዓን እየሄደ ነው። በሬ ሳርን አጭዶ እንደሚበላ አንድ ነገር አይተርፈውም አሉ። ደግሞ እንዳልዋጋው ቁጥሩ ምንድነው ብዙ ስለሆነ አትሊስት አማራጭ መንገዱ ናና ምን በልልኝ እርገምልኝ አለው። ሰውየው አንዴም ሁለቴም እስቲ ልጠይቅ አለ። በኋላ ሂድ ተብሏል። በርግጥ ግን ብትሄድም ምታወራው ማይነገርህ ነው ተብሏል። እኔ እሱ ሳይሆን በጣም የገረመኝ የመጀመሪያው ከሸፈ። ሁለተኛው ላይ ልክ ባላቅ በብዙ ወርቅ በብዙ ምናምን ሰጥቶ መጣ። በለዓም ቆመ። መቆሙ ሳይሆን የገረመኝ መስዋዕት ሰው ኮርማዎች አረዱ። እንትና ማን ነው እሱ በለዓም ሊረግም ምናል ቆመ። መቆሙ ሳይሆን ከፊት ለፊቱ ማን እንዳለ ታውቃላችሁ? መጽሐፉ ሲናገር ባላቅና የሞዓብ አለቆች በመሰዊያው ዘንድ ቆመው ነበር ይላል። 23:17 በደንብ ስሙ። ምን ማለት ነው? እኔ ለመርገም ምን ብዬ ቆሜ ሳለው ንጉሱ ከፊት ለፊት ቆሟል። የሞዓብ ደግሞ አለቆች በዚህ በኩል ምን ብለዋል? ቆም። አትፈራም አንተ? እስር አትፈራም? ንጉሱ ፍጥጥ ብሎ እንደ ጅብራ ቆሟል። አለቆች ደግሞ እያዩ ነው። ማለ መርገም ቆመ።
ማን ነው እሱ በለዓም ለመርገም ቆመ ያለው ግን አይታችኋል መጽሐፉ ሲናገር እነሆ ቁጥር 20 በጣም ደስ ይለኛል እነሆ ለመባረክ ትእዛዝን ተቀብያለሁ አሜን አትልም አረ ንጉሱ አለ ይኑር ለመባረክ ትእዛዝን ተቀብያለሁ አረ አለቆችም አሉ ቃሊቲ ነው የሚሸኙ ይሸኙኝ ለመባረክ ትእዛዝ መጥቷል አሜን አትልም ዋና ሐሳቤ ግን እዚህ ጋር አይደለም ያለው ከዛስ እነሆ ለመባረክ ትእዛዝን ተቀብያለሁ ከዛ እርሱ ባርኳል ካለ በኋላ እመልሰው ዘንድ ልውጣው አልችልም ምላሴ ላይ አለ ይሁን ንጉሥ አጠገቤ ብትሆንም ሶሪ አለቆች ብትደረደሩ አሁን አፌ ላይ የመጣውን ነገር መልሼ ልመልሰው አልችልም ኢየሱስ ያድናል ተወስኗል ሰማያት ትሞታል ትእዛዝ ተቀብያለሁ ልመልሰው አልችልም ከዛ ሰውዬው አይጀምርም ምን ብሎ ሟርት በእስራኤል ላይ አይሰራም መተት አይሰራም እንደ ኮከብ ፀሐይ ነው ይታየኛል ተዘልሎ ሲቀመጥ የሚሰማ ጆሮ ያለው ይስማ ይሄዳል ይሄ ሕዝብ አትይዘውም ባላቅ አትልፋ አትይዘውም አዝናለሁ ልመልሰው አልችልም አወራዋለሁ የታተመ ጉብኝት ነው የሚሄድ ጉብኝት ነው የሚበዛ ጉብኝት ነው የማትይዘው ጉብኝት ነው ሃሌሉያ ሟርት በእኔ ላይ አይሰራም እግዚአብሔር ሰዎች ይህንን ያደረገ ኤልሻዳይ አምላክ ነው ሰው አይደለም የሚያደርገው ንጉሥ እንደ ጅብራ ፊት ቆሞ አለቆች ፊት ቆመው አንተ ደግሞ እርገም ተብለ ገንዘብም ተሰጥቶ ቆመ ሳለ የታተመ ሲሆን ምን ታደርገዋል እመልሰው ዘንድ አልችልም ትእዛዝ ተቀብያለሁ ይህ ሕዝብ በጣም ተዘልሎ የጣ ጨለማን አምልጦ የመጣ ከግብጽ ያመለጠ ሕዝብ ነው አምላኩ ጌታው ከሰማይ አለ ሃሌሉያ ትእዛዝ ወጥቷል ይስፋ ይብዛ አሸንፍ አትያዝ ልጆች ከፍ ይበሉ የልጅ ልጅ ተመልከት እግዚአብሔር ቢዝነስን ያስፋፋው ዘመን ቢባረክ ጎረቤቶች እንኳን ለምን እያሉ ያንተ ነገር ከፍ ይበል ሃሌሉያ ሟርት ባንተ ላይ አይሰራም መተት አይሰራም አልያዝም የሚል አሜን ይበል የእግዚአብሔር ሰዎች እንዴ ግዴላችሁም መጽሐፉን እመኑ እመልሰው ዘንድ አልችልም የሚለው ይገዛኛል እመልሰው ዘንድ አልችልም ምላሴ ሌላ አውሪ ብላት አትችልም ልውጣው አልችልም የመጣውን ይሄው በልበል ይለኛል ተናገር ይበልኛል ላወራለው ፍጥጥ ብሎ ያዩ አረ እየባረክ እኮ ነው በቃ ምን ላድርግ ለዛሬ ታዘዝኩት ታትሟል ይታተም በቃ ሂድ አንተ ትውልድ ዘመንህ ይባረክ ጨምጭም አፍራ እደግ ሻይን አድርግ በእውነት በልጅነታችሁ ብዙ ወጣቶች ይታዩኛል መከራ ከቤታችሁ ይወጋ የእናንተ ነገር ልምላሜ ይሁን ስትቆፍሩ ምንጭ አፍልቁ የታተመው ነገር ይድረስ ጉብኝቱ ይድረስ ኢየሱስ ያድናል ይሄ ነው መጽሐፍ የሚለው እንደማንችን እኮ ዳዊት በፊቴ ገበታን አዘጋጀልኛል እሱ ብቻ ሳይሆን ጽዋዬ ምን ያለ ነው የተረፈው መሃል ላይ ግን አንድ ነገር የለም በጠላቶቼ ምን እንዴት ራሴን በዘይት እግዚአብሔር እኮ አንተ ኢየሱስ በጠላቶቼ ለምን ጠላቶቼ እንድቀባ አይፈልጉም ግን አይገርምም አዶናይ እነሱ ያዩ ቅባት ክብር ገበታን ማትረፍረፍ ጽዋን ሞልቶ ማትረፍ በኢየሱስም ለቤታችሁ ይሁን እንዲህ አይነት ስለዚህ ለዚህ ነው የታተመ ስለሆነ አይመስት የተባለ ስለሆነ በኦፕሽን የተቀመጠ ጉብኝት ስላልሆነ ውረድና ዛሬ ለዚህ ቤት መዳን ሆኖለታል የተባለው ለዚህ አንዳንድ ነገር ወደኛ ሲመጣ ማንም ሰው አይመልሰው ስለዚህ ባካችሁ ደስታችሁ ሙሉ ይሁን ደስታ ሙሉ ይሁን ብቻ አንተ ናፍቀው እንጂ አንተ ተሯሯጥ እንጂ በቤት ናፍቀው ኢየሱስ አይዘን ፈልጋለሁ በለው እንጂ ከቻልክ ዛፍ ላይ ውጣ እንጂ እንደምታረገው ነገር ይጥፋ እንጂ ውደደው እንጂ ለምን ሺህ አያጉረመርምም ኢየሱስ በቤት ይነግሳል ብቻ እንደ ጌዲዮን ናፍቀው
በብዙ ደስታ ተቀበለው አምላክ ይወድሃለሁ በለው ማንም ሰው ልብ ያላለው ዝም ብሎ እኮ ሰው እኮ በመደደ እየሄደ ነው እሱ ግን ማየት ፈለገ ኢየሱስን ለዚህ ነው ተሯሩጦ ሀብታም እኮ ነው ቺፍ እኮ ነው የጭፍራ ምንድነው የቀራጮች ምንድነው አለቃ እኮ ነው ቺፍ ነው ከፕሮቶኮል ውጪ እኮ ነው እንዴት ነው አንድ ቺፍ የሆነ ሰው ሀብታም የሆነ ሰው እስቲ አንድ ትንሽ ነው ፍራንክ ያለው ሰው ዛፍ ላይ ወጣ ብትለው ይወጣል ዛሬ አይወጣ ፕሮቶኮል ይጠይቃል ዛፍ ላይ ለመውጣት ፕሮቶኮል ይጠይቃል በጣም ከፕሮቶኮል ውጪ ካልሆንክ በስተቀር ዛፍ ላይ ማትልም አትወጣም የምን ፕሮቶኮል ነው ኢየሱስን አየዋል አሁን እዚህ ቤት መተ ፕሮቶኮል ያስፈልጋል አሸብሽብ ከተባ ተሸበሽባል እንጂ ዝም ብለ ቁጭ ብለ በማረግ የተከበሩ አትባልም ኢየሱስ እንዲህ አይነት ለክርስቶስ ኢየሱስ ቫልዩ ስጥ እንጂ ናፍቀው እንጂ እሱን ለማየት ጉጉት ይኑርህ እንጂ ወዳሃለሁ በለው እንጂ ላይ ይፈልጋለሁ ደግሜ በለው እንጂ እግዚአብሔር የታተመ ጉብኝት ይሁን የሚል ሰው አሜን ይበል ደዛ ይመጣል እግዚአብሔር ሰዎች በጣም ብዙ ማለት ይችላል ሁለተኛውን ግን ልንገራችሁ ሁለተኛው በጣም ባጭሩ ነው የሚሄድበት ሁለተኛው ጀስት ዕውቀት እንዲሆነ ነው ያለው ሁለተኛው ይላችሁ የእግዚአብሔር ፕላኑ ገብቷችኋል የእግዚአብሔር ፕላኑ የሰው ልጅ ለከበረ ዓላማ እንጂ ለውርደት ለጉስቁልና አልተፈጠረም አልተጠራም አሜን ለታሪ ከኖርን አምላክ ባየልን መጠን እንኖር እግዚአብሔር ቤታችሁን ሻይን ያርገው ይላችሁ ጌታ ያቀረበውን መከራከሪያ ከሁለት ጥቅስ አነብላችኋል አንዱ እዚህ ውስጥ አለ ሞር ግን የሚገባን ሉቃስ ወንጌል ምዕራፍ 13ን ስናነብረው ግን ምን አለው ሰው ሁሉ ተቃወመ አይሆንም ሊገባ አይገባም ምን አለ እኔ እነሱ ማታቸው ሳይሆን የገባኝ እናንተ ሰዎች ለምንድን ነው የምትቃወሙት ብሎ ጌታ ያቀረበው መከራከሪያ ምንድነው የሰው ልጅ መኖር ያለበትን እየኖር አይደለም የሰው ልጅ በጣም ሪስፔክት ነው በእግዚአብሔር አምሳያ ምን ያለ የተፈጠረ የአምላክ እስትንፋስ ያለበት ሕያው ነፍስ ሆኖ የቆመ እግዚአብሔር እንደ ባህሪ ያለው በአዲስ ኪዳን የመለኮት ተካፋይ ይሆን ዘንድ የተፈጠረ ነው ሰው በጣም ከክብሩ ወርዶ ነው የሚኖረው በፍጹም አንተ ትውልድ ከዚህ በኋላ ባለ ዘመናችሁ እግዚአብሔር ከፍ ያርጋችሁ በታየላችሁ መጠን ትኖሩ ዘንድ እግዚአብሔር አይኖቻችሁን በኢየሱስም ይክፈት መከራከሪያ ያቀረበ ኢየሱስ መግባት የለብም ብሎ ሲያግረመርሙ ያቀረበው መከራከሪያ ምን ታውቃላችሁ በጣም ደስ ይለኛል እናንተ ሰዎች ወይ ቁጥር 9 ማለት ነው 19 ያለ ሉቃስ ቁጥር 9 ላይ እርሱ ደግሞ የማን ልጅ ነው የአብርሃም ልጅ እኮ ነው የሚላችሁ አይታችኋል ሰምታችኋል ምንድነው እሱ አሁን ይሄ ሰው እኮ የአብርሃም ልጅ ነው ተስፋ ያለው ነው እንዲህ አይነት መርበትበት ከሶሻል ተገልሎ በጉስቁልና ሆኖ ጠፍቶ የጠፋው በግ ነው ለምን የጠፉትን ለሚለው መጨረሻ ላይ የጠፋ ሆኖ እንዲኖር አይደለም የእግዚአብሔር ፕሮግራም ይሄ ሰውዬ ተዘልሎ የአብርሃም ዘር ነው በይስሐቅ ዘር ይጠራላል የተባለው ነው እንዲህ አይነት ጉስቁልና አይገባውም ኢየሱስ ያድናል በደንብ የሚገባችሁ ሉቃስ 13ን ስታነቡ ትስላችኋል ምኩራብ ውስጥ አንድ ለ18 ዓመት ያህል የድካም መንፈስ ያለባት ሴት ትስላችኋል ጎባጣ እንደዚህ ጎብጣ ምትሄድ ትስላችኋል ጌታ መጣና አንቺ ሴት አሜን ከድካምሽ ተፈተሻል አላት ይሁን ይሄ እኮ ለስንት ዓመት ከ18 ዓመት በላይ ጎብጣ ተፈተሻል አላት ከዛ የምኩራብ አለቃው ተቆጣ እኔ እኮ ግራ ግብት ይለኛል ለምን አትቆጣ አንተ ፈርቶ አይደለም አምላክ የሚሰራው ባክባህ ለምን በል ለምን ስትቆጣ አትልም መጣና ህዝቡን በሙሉ ኢየሱስን አለ የሚተናገረው ህዝቡን በሙሉ 6 ቀን አለ የሥራ ቀን 6 ቀን ስላለ በሥራ ቀን መጣችሁ ምን በሉ ተፈወዙ ዛሬ ሰንበት ነው በሰንበት እንደዚህ ሊደረግ አይገባም ሲል አንተ ግብስ ደግሞ ማን ይፈራል ኢየሱስ ግብስ በጣም አንዳውን ቡችላ ወይም በግህ ወይም ከብትህ በሰንበት ገደል ቢገባ ተራውጣ አታወጣ ከዛ ግን ያለውን ስሙ እቺም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ይሁን የማን ልጅ ነች ይሁን መከራከሪያው ምን መስላችሁ መከራከሪያው በዘር ይሁን
ዘር ይጠራልሃል ባንተ ዘር በልጅህ ዘር ምን ያደርጋል ይጠራ የተባለው የአብርሃም ዘር ኢንክሉድ ምክንያቱም እኛ የአብርሃምን ዘር ነው የወረስነው ይኸውልህ በማ በኩል በክርስቶስ ዘር ይጠራላል የሚለው ለአይሁድ ብቻ ነው የተነገራለም ታውቃላችሁ አዲስ ኪዳን አረጋግጦናል ዘር ይጠራ የተባለው በክርስቶስ ኢየሱስ በኩል የበረሃ ወይራ የሆነው መተን ተገጥመናልኛ ስለዚህ ይሄ የሚመለክ እኛ ለአብርሃም ዘር የተገባ ተስፋ አለ የአብርሃም ዘር ወይኔ እንዲህ ተጎሳቁሎ ሰይጣን አጉቡጦት እንዲኖር አይፈቀድም ተስፋ ያለው ነው መከራከር እንዴ ለምን እንደምትቃወሙት ፈውስ ይገባዋል መባረክ ይገባዋል ጌታን ሊያይ ይገባዋል ማዳን ይገባዋል ሱም እኮ ዘር ነው የተነገረለት ተስፋል እቺ ሴት የአብርሃም ዘር ነች እንዲህ ሰይጣን አጎሳቅሎ አጉብጧት መኖር ነበረባት ነው ይሄ አይደለም የታየለት ሌላ ነው ኢየሱስ ያድናል ይሄ አጎሳቅሎ የሚያኖር መንፈስ ይመታ ምን አሜን ይበል አንተ ትውልድ ፕሊዝ የተነገረልህ የከበረ ነው ኤክሰርሳይዝ አድርግ ሰይጣን እንዲያጎሳቁል አልተፈቀደም ያው የሞተ ኑሮ ይጉስቁልና ኑሮ ለቅሶ ያለበት ኑሮ መራርነት ያለ አልተፈቀደም ላንተ የተፈቀደው ከፍታ ነው መሄድ ነው መብዛት ነው ማሸነፍ ነው ይሁን የሚስዋሜን ይበል ጆችን አንሳ ዋንስ ኢየሱስ ያድናል ያልተፈቀደ ኑሮ ሊያኖረኝ የሚታገል መንፈስ ይመታ አይኖቻችሁን ጨፍኑ ያልተፈቀደ እኔ ተፈቀደልኝ ከክብር ወደ ክብር እየበዛው ያሸነፍ ኢየሱስ ያድናል የተነገረልኝን ተስፋ በዚች ምድር አጣጥሜ ጀምራለሁ ሚስዋሜን ይበል እግዚአብሔር ሰዎች እኔ ግዴላችሁም ክርስትናን ኤክሰርሳይዝ አድርጉት ተጎሳቁለን ያዘንን ያለቀስን ሰይጣንን እየፈራን ፕሮግረስ ሳይኖረን ምንም አልሳናረግ እንዲሁ ምን ተክሰዎች ይሄ አይደለም የተባለልህ ሌላ ነው ዛሬ ወደ ተስፋችን ወደ ታየልን ወደ ተነገረልን ገባለው የሚስዋሜን ይበል በዚህ መንፈስ ውስጥ እንድንሆን እግዚአብሔር በመንፈሱ ይርዳን ምክንያቱም የክርስቶስን ኢየሱስ ዘር እንድናጣጥም ተስፋውን እንድናጣጥም ተነግሯል ለዚህ ነው ኢየሱስ እቺ ሴት አሁን እንዲህ ተተብትባ መኖር ነበረባት ይሄ ነው የተባለላት እንደዛ ነው አይደለም የአብርሃም ዘር ሆና የአብርሃም ልጅ ሆና ተስፋ ተነግሯት ዛለ ተተብትባ ወይኔ ኒኳናኔ ልዩ አምላክ ፍጥረት እግዚአብሔር በአምሳያው የሰራው ህዝብ አምላክ በአምሳያው የሰራው የሰው ልጅ በምድር ላይ ተጎሳቅሎ ሲኖር ይሄ አይደለም የታየለት በሰይጣን ተተብትቦ በጥንቆላ ተተብትቦ በሱስ ተተብትቦ በዝሙት ተተብትቦ ተዋርዶ ምን የሚያደርገውን አጥቶ እንዲኖር አይደለም የእግዚአብሔር ፕሮግራም አንድ ትውልድ እንዲነሳ ነው ኢየሱስ ያድናል ሰይጣን በኔ ላይ አይሰራም አግባጭ አይሰራም ደስ ብሎኝ እኖራለሁ ሚስዋሜን ይበል እግዚአብሔር መንግስት ላይፍ እንጀምር እዚህ ሳቅ ቢሆን እልልታ ቢሆን ማሸብሸብ ቢሆን ደስታ ቢሆን ቤትክን ጋብቻህን በደስታ መምራት ቢሆን ፕሊዝ በኢየሱስ ስም የተባለልኝ ላይ ደርሳለሁ በተባለልኝ መጠን ነው ምኖረው ከፍታዬን የያዘ ይነሳ ለዚህ ነው ሲያያት አንቺ ሴት ጎበጥሽ 18 ዓመት የታየልሽ ግን ይሄ አብርሃም ዘር እንዴት የታየል በልጅ ዘር ይጠራል የተባልከው አንተ ትውልድ ይሄ ነው ማለት ነው መጨረሻ ስለዚህ ፕሊዝ አስከብረህ ኑር ቤትን አስከብር ህይወትን አስከብር ከዚህ በኋላ ጉስቁልና ዝቅ ያለ የሰው ልጅ ላይፍ በህይወቴ አይሰራም የሚል ሰው ሃሌሉያ በቃ ደስ ብሎኝ አምላኬን እያበረኩ እልልያልኩ ያከበርኩ ቸርች እየሄድኩ መጽሐፌን እያጠናሁ ልጆቼን በስርዓት እየመራሁ እያተረፍኩ አምላክ የእጆቼን ስራ እየባረከ በደስታ ኑራለሁ የሚል ሰው ኢየሱስ ያድናል የታየልኝ ይሄ ነው ትንቢት እናገራለሁ የታየልኝ ይሄ ነው በከፍታ ኖራለሁ በኃይል ኖራለሁ ጌታ ደግሞ ይመጣል እሱ ባለበት ሆናለሁ ቤት ይዘጋጅልኛል ኢየሱስ ያድናል ያንን መንፈስ ኤክሰርሳይዝ ማድረግ አለበት ለዚህ ነው ጌታ ቻሌንጅ የሚያደርጋቸው ዘኪዮስ ቤት መግባቴን አትቃወሙ መብቱ ነው እንዲህ ተጎሳቅሎ ሶሻል
ነገሩ ተገፍቶ ሰው ቤቴ እንኳን እንዳይገባ ገፍቶኝ ተዋርዶ እንዲኖር አይደለም የተፈቀደው። ዘር አለው የተባለለት ተስፋ አለ በሺህ ዓመት እሱን መኖር አለበት። የአብርሃም ልጅ ነው። አንቺ ሴት ጎብጠሽ መኖር የለብሽም። የአብርሃም ልጅ ነሽ። ስለዚህ የአብርሃም ልጅ ነህ ማለት በዘር ብቻ አይደለም፣ የባዮሎጂካል አይደለም ማሰብ ያለባችሁ። አብርሃም የሚባለው ነው ኢየሱስን ያመጣው። አብርሃም ይስሐቅን ወለደ፣ በይስሐቅ ዘር ተጠራ ትችላችኋል። ከዛ መጨረሻው ማጋ ይመጣው ክራይስት ጋር ይመጣው በክርስቶስ ኢየሱስ ነፃ ሆኖ እንዲኖር ነው የእግዚአብሔር ፕሮግራም። ስለዚህ ኢየሱስን እያመለካችሁ ግን ጉስቁልና ያለባችሁ፣ ምታዝኑ፣ ምትጨነቁ፣ ምታለቅሱ፣ ደስታ የሚርቃችሁ፣ በፍጹም እንጆይ የማታረጉ ፕሊዝ የተባለልህ ይሄ አይደለም። ይሄ ተብትቦ ያዘ፣ ያችን ሴት ተብትቦ ያዘ የክርስቶስ ኢየሱስ ዘር ውስጥ ኖሮ እያለ የሚተበትም መንፈስ ይመታ ይመታ። ዘላስት አንድ ነገር ልንገራችሁና አልጨርስ። እውነተኛ ንስሐ በሉ ጥፋትን በመካስ ያምናል። አሜን። አንዳንዴ ይላጆ እንትና ማን ነው ዘኪዮስ ከምር የሆነ ንስሐ ነው የገባው። ያው አይታችኋል ቁጥር 8 ላይ ልክ ኢየሱስ ምን ሲገባ ቤቱ በደስታ ተቀበለው ብቻ ሳይሆን ዘኪዮስ ግን ቆሞ በሉ ቆሞ ምን ያወራል? ጌታ ሆይ በእውነት በድዬ ከሆነ ሀብቴን 50% ለድሃ ስንት ፐርሰንት ለድሃ፣ ከዛስ ሰውን አላግባብ ከስሼ ከሆነ ስንት እጥፍ? 4 እጥፍ። ትችላችኋል። ዝም አሁን ይሄ 4 እጥፍ የሚባለው ቢብሊካል ታውቃላችሁ። 4 እጥፍ ማለት ዘጸአት ምዕራፍ 2 ተጽፏል። 4 እጥፍ ማለት መጽሐፍ ቅዱሳዊ ነው። ሰውየውን ከበደልክ ትክሳለህ። ስንት እጥፍ? 4 እጥፍ ትክሳለህ። ለምሳሌ ትችላችኋል። ዳዊት ናታን የሚባለው ነቢይ በመጣ ጊዜ ድራማቲክ በሆነ ስዕላዊ በሆነ መግለጫ ስለራሱ በነገረው ጊዜ አረ የሰውዬማ ክፉ ነው ስንት እጥፍ ይካስ? 4 ያለው ዝም ብሎ አይደለም። 4 እጥፍ ትክሳለህ። ግን መካስ ሳይሆን አላማው በቃ እኔ በዚህ እንትን ውስጥ ምንድነው እሱ ፍላጎቴ ይላችሁ መካስ፣ ንስሐ በመካስ ያምናል። አሜን አሜን ያምናል። በተለይ ትራንስፎርም ሳንለወጥ በደንብ ኢቭን ጌታን ተቀብለን ሳንለወጥ ብዙ የምናስቸግር ቤተሰቦቻችን ምን ጎዳ፣ ሚስቶቻችን ምን ጎሽ፣ ሰፈር የምናስቸግር ሰዎች ጌታ ህይወታችን ምን ሲያደርግ ሲለውጥ ማሰብ ያለብን ማልቀስ ብቻ አይደለም። ወደፊት ያለው ኑሮ መኖር አለብን። ግን መካስ እከሳለሁ አይደል የሚለው ስንት ጥፊያው። በተለይ ደግሞ ጌታ ኢየሱስን ከመቀበላችሁ በፊት በእውነት ማህበረሰብ የጎዳን የበደልን፣ ድሆችን ገፍተን አፈናቅለን፣ የሰዎችን በር ባላማ ዘግተን እጣፋንታቸውን የመከራ ያደረግን ሰዎች፣ እናትና አባቶቻችንን እየሰደብን የመታን፣ ይብን ንብረቶቻቸውን በጣም ያወደምን፣ ዱርዬ ሌባ ሆነን በጣም ያስመረርን ሰዎች እግዚአብሔር እንደዚህ ሰውዬ ምን ካገኘን ከዚህ በኋላ ጌታ ሆይ ብሎ ማሸብሸብ ብቻ ለሚያስፈልገው ምን በል ሂድ ካስ እግራቸውን እጠብ። እናቴ ኦልሞስት አርጅተሻለኝ ነው ምንም ነገር ግን ማድረግ ባልችል እወድሻለሁ፣ አከብርሻለሁ፣ እክስሻለሁ፣ አቅም ካለ ንብረት ካለ አሳክም፣ ውደዳቸው፣ እቀፋቸው። ሶሳይቲው መካከል ላይ ማህበረሰቡን ካሰው መልሰ ሞባይሉን ነጥቀው ከሆነ ሴት ደፍረ ከሆነ ያንን አካባቢ በሙሉ በቃ አረ ሰውየው ወጣ ተብለ ከሆነ አሁን መልሰ ካስ። ሌባውን አሳደም ምትይዝ ይሁን ደጀኑን መከታውን ይሄ ነው መካስ ማለት። አንድ ፓርት አለው። ስለዚህ አንዳንዴ ትራንስፎርምድ ከሆነ በእግዚአብሔር ፊት ንጹህ ሆኖ መኖር አንድ ነገር ነው። ጌታ ሆይ በድያለሁ በደሙ መንጻት አንድ ነገር ነው። መካስ ግን የሚባል ነገር አለ። መካስ ማለት በምትችለው መጠን ትክሳል። ይሄ ሎጂክ በነገራችን ላይ መጽሐፍ ቅዱሳዊ ነው። በጣም መጽሐፍ ቅዱሳዊ ነው የምታውቁት። እኔ አንድ ጊዜ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ነገራቸው፣ ወንድ ወይንም ሴት የእግዚአብሔርን ትእዛዝ ይተላለፍ ዘንድ የሚሰራውን ኃጢአት ቢሰራ በዚያም ሰው ላይ በደል ቢሆን በሰራው ኃጢአት ይናዘዝ። ይሄ ምንድን ነው? ንስሐ። ይናዘዝ ማለት ምንድን ነው? ንስሐ። ግን በዚህ ያዕቆብ ምን ይላል? የወሰደውን በሙሉ ምን ይበል? ይመልስ። ከዛ በኋላ ካሳ ደግሞ ተበለጭ አምስተኛውን ይጨምር። ምን ማለት እንዴ?
ዘኍልቍ ምዕራፍ 5 ቁጥር 5 አንብቡ። ለምሳሌ 100 ብትወስድ በመውሰድ ተናዘዝ፣ ንስሐ ግባ። ግን 100 ምን በል መልስ። ከዛስ 1/5 ጨምርበት። ምን ማለት 100 ሲደመር 1/5 ኢዝኳልቱ 120 አድርገህ ምን በል መልስ። 20 ካዛ ነች። ስለዚህ እንደ እግዚአብሔር አገልጋይ ነግራችሁ መጽሐፍ ቅዱሳዊ ስልቶቹን ተጠቀሙ። መካስ ይቻላል። ማህበረሰብን መካስ፣ መንግስትን መካስ፣ ከባቢን መካስ፣ ቤተሰብን መካስ ይቻላል። በምትችለው አጥ ስትከነከን ጊልቲነስ ይዞ እንድትኖር አለ የኔ ፍላጎት። ሁኔታዎች ግን ከተመቹልህ መልሰ መካስ ትችላለህ። እግዚአብሔር ሰዎች የዚህ ትምህርት ዋና ዓላማ የሰው ልጅ ሆይ እባክህ ወደ ከፍታህ ተመለስ። በሕይወት ዘመናችሁ ማንም ሰው ማያስቀር የታተመ የአምላክ ጉብኝት አለ። የተባለላችሁ የታየላችሁ ብዙ ነው። የአብርሃም ዘሮች ናችሁ በክርስቶስ ኢየሱስ በኩል። የአብርሃም ዘር ደግሞ እንዲኖር የተፈቀደለታል። እዛ ከፍታ ውስጥ ገብታችሁ እንድትኖሩ ጌታ ይርዳችሁ። ጸልያለን በጌታ ፊት። ምናልባት ዛሬ ምስክርነት ስለተወጣ